ኤክሴል ላይ ዳታ አናሊስት ለመሆን በጣም ማወቅ ከሚገባቸው አንዱ ፒቮት አናሊሲስ ነው። ልክ እንደምትመለከቱት ከእንዲህ አይነት ዴታ ወደዚህ አይነት አናሊሲስ ለመቀየር ፒቮት አናሊሲስን መጠቀም ግዴታ ያስፈልጋል። ሰላም እንደምን ቆያችሁ? እኔ ተመስገን ነኝ። ይህ ቴክቲ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁን ቆዩ። በዛሬው ቪዲዮአችን ልክ እንደምትመለከቱት እንደዚህ አይነት ዴታ ሴት ኖሮን ቀጥታ ወደዚህ ወደሚያምረው ፒቮት አናሊሲስ እንዴት እንደምንቀየር ለማየት እንሞክራለን። እንደተለመደው ቪዲዮውን ጨርሳችሁ እንድታዩ እጠይቃችኋለሁ። መጀመሪያ እዚህ ጋር እንደምትመለከቱት ዴታ ሴታችን አለ። ይህን ዴታ ሴት ቀጥታ ወደ ቴብል አውቶ ፎርማት መቀየር አለብን ማለት። ስለዚህ ኤክሴል ላይ ዴታ ሴታችሁን ወደ ቴብል ለመቀየር ከፈለጋችሁ ዴታ ሴታችሁ ውስጥ ትሆኑና ከኪቦርዳችሁ ላይ ኮንትሮልንና ቲን ነክታችሁ ከዛ እዚች ጋር ማይ ቴብል ሃዝ ሄደርስ ምትለዋን ቼክ ማርክ እንድትኖር ታደርጉና ኦኬ ትላላችሁ። ስለዚህ ከዚህ ጊዜ ጀምሮ ሮ ዴታ ሴታችሁ ቀጥታ ወደ ቴብል አውቶ ፎርማት ተቀይሯል ማለት ነው። ፊልተሩ ስለማያስፈልገን ዴታ ላይ እንገባና ፊልተሯን እናጠፋለን ማለት ነው። ወደ ቴብል አውቶ ፎርማት ከቀየራችሁ በኋላ ሁለተኛ ላይ ፒቮት ቴብል እንዴት እንደምታስገቡ እናያለን። ዴታ ሴታችሁ ላይ ከሆናችሁ በኋላ ኢንሰርት ላይ ትገቡና ፒቮት ላይ ክሊክ ታደርጋላችሁ። እዚህኛው ዲያሎግ ቦክስ ላይ ኒው ወርክ ሺት የሚለውን ትመርጡና ኦኬ ትላላችሁ። እንደምትመለከቱት አዲስ ወርክ ሺት ይከፍትላችኋል። ስለዚህ እዚህኛው ወርክ ሺት ላይ የመጀመሪያውን ፒቮት ቴብላችሁን ማስገባት ትጀምራላችሁ። ስለዚህ እዚህ ጋር እንደምትመለከቱት ፒቮት ቴብል ፊልድስ ምትላለች። ባዶ ቦታ ላይ ክሊክ ሳደርግ ይጠፋል። እዚህኛው ላይ ክሊክ ስታደርጉ ይሄኛው ይመጣል ማለት ነው። ስለዚህ እዚህኛው ላይ እኛ የምንፈልጋቸውን ነገሮች ወደ ታች ድራግ እያደረግን እናስቀምጣለን። አንደኛው ፊልተሪንግ ነው። ፊልተር ማድረግ የምትፈልጉት ዴታ ሴት ካለ ፊልተር ውስጥ ታስቀምጣላችሁ። በኮለምን እንዲቀመጥ የምትፈልጉት ዴታ ሴት ካለ ደግሞ በኮለምን ታስቀምጣላችሁ። ሮው ላይ የምታስቀምጡት ዴታ ሴት ካለ ደግሞ ሮው ላይ ታስቀምጣላችሁ። ቫልዩ ላይ ብዙ ጊዜ የሚቀመጠው ነገር ቁጥር ነክ የሆነ ዴታ ሴት ከሆነ ቫልዩ ላይ ይቀመጣል ማለት ነው። እኛ ሪጅን እዚህ ጋር እናመጣለን። በሪጅን ዴታ ሴቱን እንዲያስቀምጥ ስለፈለግን በካታጎሪ እንዲያስቀምጥልን ስለምንፈልግ መጨረሻ ላይ ደግሞ ሴልስ ፐርሰኑን እዚህ ከታች በኩል እናስቀምጥና መጨረሻ ላይ ቅድም እንደነገርኳችሁ እዚህ ጋር ዴታችን ላይ ስናይ እዚህ ጋር ሬቨኒው የሚለው ቁጥር ስለያዘ የቁጥር ዴታ ሴቶችን ብዙ ጊዜ የምናስቀምጠው ቫልዩ ላይ እናስቀምጣለን ማለት። ስለዚህ ሬቨኒውን ታመጡና እዚህ ጋር ሳም ኦፍ ሬቨኒውን ያስቀምጥላችኋል ማለት። ከዚህ በኋላ ዴታችሁን በአግባቡ መመልከት ትችላላችሁ። እዚህ ጋር ፕላስ ማይነስ የሚለውን እዚህ ጋር እንደፈለጋችሁ ማየት ትችላላችሁ። ማይነስ ፕላስ እያደረጋችሁ ማየት ትችላላችሁ ማለት። የፒቮት ጥቅሙ በጣም ትልቁ ይሄኛው ነው። በምትፈልጉት መንገድ ዴታውን እንድታዩ ይረዳችኋል። ብዙ ጊዜ ብዙ ሰው ፒቮት ቴብልን ካስገባ በኋላ እዚህ ጋር ብቻ ነው የሚያቆመው። እኛ ደግሞ ስላይሰር እና ታይምላይን እንዴት እንደምናስገባ ለማየት እንሞክራለን። ስላይሰር በዘመናዊ መንገድ ወይም ዳይናሚክ በሆነ መንገድ ዴታን እንደፈለጋችሁ ፊልተር እንድታደርጉ ይረዳችኋል ማለት ነው። ይህንንም ለመስራት ሁለት ፒቮት ቴብሎችን ከዚህ በኋላ እናስገባለን። የመጀመሪያ ፒቮት ቴብል የምናስገባው ሬቨኒው በሴልስ ፐርሰን እናስገባና ሁለተኛ ላይ ደግሞ ካታጎሪ በሬቨኒው እናስገባለን። ስለዚህ ይህን ከማስገባታችን በፊት የመጀመሪያውን ይሄኛውን ፒቮት ቴብል ሪኔም ማድረግ ትችላላችሁ። ለዚህ ስም መስጠት ትችላላችሁ ማለት። ስለዚህ እዚህ ፒቮት አናላይዝ ላይ ከመጣችሁ በኋላ እዚች ጋር ሳም ኦፍ ሬቨኒው ምትሏን ፒቲ ሬቨኒው ብቻ ትላላችሁ ማለት። ይህን ካላችሁ በኋላ ኢንተር ስታደርጉ የዚህኛው ስሙ ኮምፕሊትሊ ተቀይሯል ማለት ነው። እያንዳንዱ ዴታ ሴት በሬቨኒው እዚህ ጋር ያሳያችኋል። ከዛ እዚህ ይሄኛውንም መታችሁ ፒቮት ብላችሁ ሪኔም ብታደርጉ የተሻለ ነው ማለት። የመጀመሪያ የምናስገባው ሬቨኒው ባይ ካታጎሪ እናስገባለን ማለት። ይህንንም ለማድረግ አሁንም ዴታ ሴታችን ላይ ከሆንን በኋላ እዚች ጋር እንመጣና ኢንሰርት ብለን ፒቮት ካልን በኋላ ኤግዚስቲንግ እንላለን ማለት። እዛው ላይ ባለው ላይ እንዲጨምርልን እናደርጋለን። እዚህ ፒቮቱ ላይ እንመጣና ዴታችንን እዚህ ጋር እንዲያስቀምጥ እናደርጋለን ማለት። ጠጋ አድርጋችሁ ብታስቀምጡ ያለዛም ደግሞ የላይኛው ቦታ ማይዝ ከሆነ ከታች በኩል ብታስቀምጡ ይመከራል። ክሊክ ካደረግኩ በኋላ ኦኬ እላለሁ። ሬቨኒው በሴልስ ፐርሰን መጀመሪያ ለመስራት እንሞክራለን። ስለዚህ እዚህ ጋር ትመጡና ሴልስ ፐርሰን ወይም ሴልስ ሪፕሬዘንታቲቭ እዚህ ታመጡና ከዛ ሬቨኒውን ደግሞ እዚህ ቫልዩ ላይ ታመጣላችሁ ማለት። እዚህ ጋር አምጥቷል። የዚህኛው ደግሞ እዚህ ጋር ምን ትላላችሁ? ሬቨኒው ባይ ሴልስ ፐርሰን እዚች ጋር ትላላችሁ ማለት። በኋላ ኮኔክት ለማድረግ ይሄኛው እጅግ በጣም ስለሚጠቅማችሁ የቀጣዩንም መስራት ትችላላችሁ። ይሄን ኮፒ አድርጋችሁ እዚህ ጋር ፔስት አድርጋችሁ መስራት ትችላላችሁ። ለእናንተ የሚመቸው ደግሞ ዴታችን ላይ እንገባለን። ከዛ በኋላ ኢንሰርት ላይ ፒቮት ካልን በኋላ ኤግዚስቲንግ እንልና እዚህ ፒቮታችንን እንመርጣለን። የምናስቀምጥበትን ቦታ ሴሌክት ካደረግን በኋላ ኦኬ እንላለን።
እናደርጋለን ማለት። ካታጎሪን በሮው ላይ አስቀምጠን ሬቨኒውን ደግሞ በቫሊዩ ላይ እናስቀምጣለን ማለት። ይሄኛውን ፒቮት ቴብሉን ሬቨኒው ካቴጎሪ እንላለን ማለት። የቀጣዩ ስራችሁ የሚሆነው ስላይሰር ማስገባትና ከዛ ደግሞ ታይምላይን እንዴት እንደምታስገቡ ለማየት እንሞክራለን። ለምሳሌ የመጀመሪያው ፒቮት ቴብል ላይ ወይም ፒቲ ሬቨኒው ብለን የሰጠነው ፒቮት ቴብል ላይ ከሆንን በኋላ ፒቮት ቴብል አናላይዝ ላይ ክሊክ ካደረጋችሁ በኋላ እዚች ጋር እንደምትመለከቱት ኢንሰርት ስላይሰር ሚል ታገኛላችሁ። እሱ ላይ ክሊክ ካደረጋችሁ በኋላ አሁን እኛ የምንፈልገው በሪጅን በካታጎሪ በሴልስ ፐርሰን የምትፈልጉ ከሆነ ትችላላችሁ። ከዛ በኋላ ኦኬ ስታደርጉ ሶስቱንም እዚህ ጋር ያስገባላችኋል። ይህ ከገባ በኋላ ስላይሰር ላይ የፈለጋችሁትን ሴቲንጎችን መስራት ትችላላችሁ። የተለያዩ ሴቲንጎችን ሴትአፕ ለመስራት ከፈለጋችሁ ስላይሰሩን ሴሌክት ካደረጋችሁ በኋላ አዲስ ስላይሰር ታብ ይጨመርላችኋል። ከለር ለመቀየር ከፈለጋችሁ እዚህ ጋር የፈለጋችሁትን ከለር መቀየር ትችላላችሁ። በኮለም እንዲቀመጥ ማድረግ ትችላላችሁ። ሌሎችንም እንደዚህ መጨረስ ትችላላችሁ። እንደዚህ ካደረጋችሁ በኋላ እጅግ በጣም የሚያምር ስላይሰር እንዲሆን ማድረግ ትችላላችሁ። ይሄኛውንም መተን እዚህ ጋር ስላይሰር ከለሩ ተመሳሳይ ቢሆን ይመረጣል። ይሄን ደግሞ 3 እናደርጋለን በ3 ኮለም እንዲያስቀምጥ። ይህን ካደረጋችሁ በኋላ ይሄኛው ደግሞ በ2 ይቀመጥልናል። እዚህ ጋር እንደምትመለከቱት ለምሳሌ ኢስት ላይ ክሊክ ሳረግ የኢስት ብቻ ነው የሚመጣው። ኖርዝ ላይ ክሊክ ሳረግ የኖርዝ ብቻ ነው የሚመጣው። ሳውዝ ላይ ክሊክ ሳረግ የሳውዝ ብቻ ነው የሚመጣው ማለት። እነዚህ ሶስቱም ስላይሰሮች እርስ በርስ ኮኔክት ሆኖ ሶስቱም ፒቮት ቴብሎች ላይ ኢፌክት እንዲኖራቸው የምትፈልጉ ከሆነ ስላይሰሮች ላይ ሪፖርት ኮኔክሽን መስራት ያስፈልጋል ማለት ነው። ስለዚህ እዚህ ጋር ትመጡና የመጀመሪያው ላይ ሴሌክት ካደረጋችሁ በኋላ እዚች ሪፖርት ኮኔክሽን ላይ ሁለቱም ላይ ኮኔክት እንዲሆን ታደርጋላችሁ። እዚህ ላይም ትመጡና ሪፖርት ኮኔክሽን ላይ ትመጣላችሁ። ሁለቱንም ሴሌክት አድርጋችሁ ታገናኛላችሁ። ካታጎሪም ላይ ትመጡና እንደዚህ ታደርጉና ሁሉንም ኮኔክት ታደርጋላችሁ ማለት። ለምሳሌ ካታጎሪ ላይ ሃርድዌሮችን ብቻ እንዲያሳይ ምፈልግ ከሆነ ሶስቱም ላይ አፌክት ያደርጋል ማለት ነው። ስለዚህ ሃርድዌር ላይ ክሊክ ሳረግ እዚህ ጋር እንደምትመለከቱት ሙሉ የሚያሳየው ሃርድዌርን ያሳያል ማለት ነው። ሶፍትዌር ላይ ደግሞ ክሊክ ሳረግ የሶፍትዌርን ዲቴይል ብቻ ያሳያል። ሁሉንም ፊልተሮችን ሳጠፋ ቁጥሩም በዛው ልክ ይቀየራል ማለት ነው። ስለዚህ እዚህ ጋር መጥቼ ደግሞ ዴቪስ ላይ ክሊክ ሳረግ የዴቪስን ዴታ ሴት ብቻ ነው የሚያሳያችሁ እዚህ ጋር ማለት። ስለዚህ ይሄኛው እጅግ በጣም ይጠቅማችኋል። ብዙ ፒቮት ቴብሎች ካሏችሁ እያንዳንዱን እርስ በርስ ለማገናኘት እንዲህ አይነት ስላይሰሮችን በመጠቀም በሪፖርት ኮኔክሽን ማገናኘት ትችላላችሁ። የመጨረሻው ደግሞ እዚህ ጋር እንደምትመለከቱት ዴት የሚባል ኮለምን እናገኛለን። ኤክሴል ላይ እጅግ በጣም ጠቃሚ ቱል የሚባለውን ታይምላይን ለማየት እንሞክራለን ማለት። ይህንንም ለመስራት እዚህ ፒቮታችሁ ላይ ከመጣችሁ በኋላ ካታጎሪ ብለን በሰራነው ላይ ዴት እናስገባለን ማለት። እዚች ዴቷን እዚህ ጋር ካስገባም በኋላ እዚህ ጋር እንደምትመለከቱት ዴይስ ይላል ዴት፣ ብቻውን ደግሞ ዴት ሚል አስገብቶልናል ማለት። ፕላስ ምልክቱን እያደረጋችሁ ማየት ይቻላል። ዴቱን ያስገባንበት ፒቮት ላይ ሴሌክት ካደረጋችሁ በኋላ ፒቮት አናላይዝ ላይ ክሊክ ታደርጉና ኢንሰርት ታይምላይን ሚል ታገኛላችሁ። እሱ ላይ ክሊክ ስታደርጉ እዚህ ጋር እንደምትመለከቱት ዴትን ሴሌክት እንድታደርጉ ይጠይቃችኋል። ዴትን ሴሌክት ታደርጉና ኦኬ ትላላችሁ፣ አስገብቶላችኋል። ስለዚህ ይሄ ከገባ በኋላ ደግሞ በየትኛውም ወር ላይ ክሊክ ያደረጋችሁ ዴታ ሴታችሁን ማየት ትችላላችሁ። እዚህ ዴታ ሴታችሁ ላይ ባለው ወራቶች አማካኝነት እንደፈለጋችሁ ዴታችሁን ማየት ትችላላችሁ። የኔ ዴታ ሴት በጣም ትንሽ ነው። እናንተ በጣም በትልቅ ዴታ ሴት እንደፈለጋችሁ መስራት ትችላላችሁ። የፒቮት ቴብል ትልቁ ጥቅም ምንድነው? ዴታ እዚህ ጋር አፕዴት ስታደርጉ አውቶማቲካሊ ፒቮቱ ላይም ኢፌክት ይፈጥራል። ስለዚህ እዚህ ጋር ትመጡና ዴቱን ደግሞ ማስተካከል ትችላላችሁ። እዚህ ዴቱን እንደፈለጋችሁ ለማስተካከል እዚህ ጋር ትመጡና በኳርተር እንዲያስቀምጥላችሁ ማድረግ ትችላላችሁ። ኳርተር ሲባል ደግሞ በየ3 ወሩ ማስቀመጥ ማለት። ይህ ማለት ደግሞ በአመት 4 ኳርተሮች ይኖሩናል። በዴይስ ካስቀመጣችሁ በዴይ ያስቀምጥላችኋል። በመንዝ ከፈለጋችሁ በመንዝ፣ በይር ከፈለጋችሁ በይር ያስቀምጥላችኋል። ለምሳሌ በይር ካልኩኝ እዚህ ዴታ ሴቴ ላይ ያለው ይር 2026 ብቻ ነው። 2026ን ብቻ ያመጣልኛል እና በጣም ቀላሉ መንገድ የሚሆነው በኳርተር እንደዚህ ካስቀመጣችሁ በኋላ ኳርተር 1፣ ኳርተር 2፣ ኳርተር 3፣ ኳርተር 4 ብሎ ይመጣላችኋል። ትንሽ እችኛዋን ድራግ ካደረጋችሁ በኋላ ከዚህ ስር እንደፈለጋችሁ ማስቀመጥ ትችላላችሁ። ዴት ላይ ደግሞ የምታስተካክሉት ሴቲንግ ካለ እዚህ ታይምላይን ላይ ከመጣችሁ በኋላ የፈለጋችሁትን ከለር እዚህ ጋር መጠቀም ትችላላችሁ። ከላይኛው ጋር ተመሳሳይ እንዲሆን ይሄኛውን ከለር ተጠቅም ያለው ማለት ነው። ስለዚህ እዚህ ጋር እንደዚህ ካደረጋችሁ በኋላ ትንሽ ከፍ ታደርጋላችሁ። ሌሎች ሴቲንጎች ካሉ
ያን ማስተካከል ይቻላል። እዚህ ላይ መታችሁ ከሶስቱም ጋር ግንኙነት እንዲኖረው የምትፈልጉ ከሆነ ሪፖርት ኮኔክሽን ላይ መታችሁ ሶስቱም ፒቮት ላይ አፌክት እንዲያደርግ ማድረግ ትችላላችሁ። ከዛ ኦኬ ትላላችሁ። ይህን ካላችሁ በኋላ ለምሳሌ ኳርተር 1 ላይ ክሊክ ስታደርጉ ሁሉም ፒቮት ላይ ዴታው አውቶማቲካሊ ይቀየራል። ኳርተር 2 ላይ ክሊክ ስታደርጉ እንደዚህ ይሆናል። ኳርተር 3 ላይ እንደዚህ ይሆናል። ፊልተሪንጉን ለማንሳት ደግሞ ከፈለጋችሁ እዚህ ላይ ክሊክ ታደርጋላችሁ። ለምሳሌ ኢስትን እና ኳርተር 1ን የምትፈልጉ ከሆነ እንደዚህ ሴሌክት አድርጋችሁ ማሳየት ትችላላችሁ። ይሄኛውን ፊልተር እንደዚህ እያጠፋችሁ አሁንም እንደዚህ እያደረጋችሁ ማየት ትችላላችሁ ማለት ነው። ስለዚህ ማይክሮሶፍት ኤክሴል ላይ ዳታ አናሊስት ለመሆን በጣም ትልቁ ቱል ፒቮት ቴብልን በደንብ አድርጎ ማወቅ ነው። ይህንንም ስታውቁ ደግሞ ስላይሰር እና ታይምላይን ዳይናሚክ ዴታን ለመፍጠር በጣም ወሳኝ ሚና ይጫወታሉ። አይሆፕ ኤክሴል ላይ ፒቮት ቴብል፣ ስላይሰር እና ታይምላይን እንዴት እንደምትሰሩ የሚያሳየውን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። እንደተለመደው እንዲህ አይነት ጠቃሚ ቪዲዮዎችን ለማግኘት ይህንን ቻናል ሰብስክራይብ ሳያደርጉ እንዳይወጡ፣ ጥያቄ ካለው ደግሞ ኮሜንት ላይ መጻፎን እንዳይረሱ፣ ይህንንም ቪዲዮ ላይክ በማድረግ ይጨርሱ። በሰላም ይቆዩ።